ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችንን እነሆ ይዘን ቀርበናል። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን ነው የምናነሳው። የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን ሌሎችንም የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እናነሳለን። የጥር ተጫዋቾች የዝውውር መስኮት መቅረቡን ተከትሎ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ጋበዘን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ ወደ ጣሊያን ሊመለስ እንደሚችል ባለፉት ወራት ሲዘገብ ቆይቷል። ቶናሊ ከኤሲ ሚላን ኒውካስልን ከተቀላቀለ በኋላ እጅግ ምርጥ ብቃትን እያሳየ ነው የሚገኘው። በአሁኑ ወቅት በሊጉ ካሉ ምርጥ አማካዮች አንደኛው እንደሆነ ጥያቄ የሌለው ሲሆን ትልልቅ ክለቦችም እሱን ለማግኘት መፈለጋቸው የሚያስገርም አይደለም። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ ዩቬንቱስ ተጫዋቹን ለማስፈረምም ፍላጎት እንዳለው የሚያሳዩ መረጃዎች ናቸው የሚወጡት። ቶናሊ ለክለቡ የህልም ዝውውር ነው። ሆኖም ግን ዝውውሩ ከስምምነት ለማድረስ በጣም አስቸጋሪ እንደሚሆን በሚገባ ነው የሚታወቀው። ለዚህም ኒውካስል ዩናይትድን ለማሳመን ጆናታን ዴቪድን በዝውውር ውስጥ አካቶ ለመቅረብም ተዘጋጅቷል። የፕሪሚየር ሊጉ ክለብ ኒውካስል ዩናይትድ አንዱን እንግዲህ ምርጡ ተጫዋችን አሳልፎ ለመስጠት ፍቃደኛ መሆን አለመሆኑ ማየቱ አስደሳች ያደርገዋል። ኒውካስል በቅርቡ በጥቂት አጥቂዎች ላይ ኢንቨስት ያደረገ በመሆኑ ጆናታን ዴቪድ ለነሱ ያን ያክል ሳቢ አማካኝ ላይሆን ይችላል። ቶናሊ ለቡድኑ እጅግ አስፈላጊ ተጫዋች ሲሆን እሱን በክለቡ ማቆየት ደግሞ ዋና ዋንጫዎችን ለማሸነፍም የሚያደርጉት ጉዞ ወሳኝ ነው። ለወደፊት ጠንካራ ቡድን ለመገንባት እያሰቡ በመሆኑ ምርጥ ተጫዋቾቻቸውን ማቆየት ይኖርባቸዋል። ጣሊያናዊው አማካይን መልቀቅም ክለቡ ስላለው ትልቅ ዓላማም የተሳሳተ መልእክትን ነው የሚያስተላልፈው። በሌላ በኩል ወደ ትውልድ ሀገሩ የመመለስ እድል ለጣሊያን ብሔራዊ ቡድን ተጫዋችም አስደሳች ሊሆን ይችላል። ለወደፊት ከኒውካስል ዩናይትድ ለመልቀቅም ግፊት ያደርግ እንደሆነ የሚታይ ጉዳይ ነው። ኒውካስል ዩናይትድ አማካዩን በተቻለ መጠን ለረጅም ጊዜ በክለቡ ለማቆየትም አቅሙ የፈቀደውን ሁሉ ማድረግ አለበት። እርሱ በክለብ ውስጥም አንዱ የቡድኑ ምሰሶ በመሆኑ እሱን ማጣት ለክለቡ ትልቅ ጉዳት ይሆናል ተብሎም ነው የሚጠበቀው። በተቃራኒው ጆናታን ዴቪድ በዩቬንቱስ ቤት ውጤታማ መሆን አልቻለም። በመሆኑም ዩቬንቱስ ጣሊያናዊውን አማካይ ለማስፈረምም ጆናታን ዴቪድን ወደ ሌላ አቅጣጫ ወይም ወደ ኒውካስል ዩናይትድ ለመላክ መዘጋጀቱ የሚያስደንቅ እንደማይሆን ነው መረጃው የወጣው። በአሁኑ ወቅት በጀርመኑ ክለብ ሃምበርግ በውሰት ላይ የሚገኘው የቶትናሙ ተከላካይ ሉካ ቪስኮቪች እጅግ አስደናቂ ብቃትን እያሳየ ይገኛል። የ18 ዓመት ወጣት ለሃምበርግ አስተማማኝ ተከላካይ ከመሆኑም በላይ ወደ ማጥቃት መስመርን በመሄድ ወሳኝ ግቦችን በማስቆጠር ለቡድኑ ትልቅ እገዛን እያደረገ ነው። በዚህም ምክንያት ስሙ ከበርካታ ታላላቅ ክለቦች ጋር መያያዝ ጀምሯል። እንደ ቢልድ ዘገባ ከሆነ ታላላቅ የአውሮፓ ክለቦች የእሱን እድገት በቅርበት እየተከታተሉ ሲሆን ለወደፊቱ እሱን ለማስፈረምም ዝግጅት እያደረጉ ነው። ቪስኮቪች እንግዲህ በአሁኑ ወቅት በአውሮፓ ውስጥ ካሉ ተስፋ ሰጪ ወጣት ተከላካዮች መካከል አንደኛው ተደርጎ ነው የሚቆጠረው። ዘገባው እንደሚያመለክተው ማንኛውም ክለብ እሱን ማስፈረም ቢፈልግ ዋጋው ከ100 ሚሊዮን ዩሮ በላይም ሊሆን ይችላል። ቶተንሃም ተጫዋቹን ለማስፈረም የከፈለው 11 ሚሊዮን ዩሮ ብቻ ሲሆን ከክለቡ ጋርም እስከ 2030 የሚያቆይ ውል አለው። በመሆኑም ቶተንሃም ተጫዋቹን ለመሸጥ ምንም አይነት ግፊት የለበትም። ይህም ደግሞ ሌሎች ክለቦች እሱን ለማስፈረም የሚያደርጉትን ጥረት በጣም አስቸጋሪም ያደርገዋል። የክሮኤሺያዊ ወጣት ለወደፊቱ ታላቅ ኮከብ ለመሆን የሚያስፈልጉት ሁሉም ችሎታዎች እንዳሉት ጥርጥር የለውም። ቶተንሃም እሱን ለክለቡ ትልቅ ሀብት እንዲሆንም የማሳደግ እቅድ አለው። ለወደፊትም ጠንካራ ቡድን ለመገንባት ምርጥ ወጣት ተጫዋቾችን ማቆየትም ወሳኝ በመሆኑ እሱን ለመሸጥም የሚያስገድድ ምንም አይነት ምክንያት እንደሌላቸው ነው የሚነገረው። በሌላ በኩል ይህ ተጫዋች ከቶተንሃም ለመልቀቅ ግፊት የማድረግ ፍላጎት የለውም። ገና በእንግሊዝ ፕሪምየር ሊግ በቶተንሃም የመሰለፍ እድልን ያላገኘ ሲሆን በሚቀጥለው የውድድር ዘመን በውሰት ሲመለስም በዋናው ቡድን ውስጥም ቦታ ለማግኘት እንደሚሰራ ይጠበቃል። በፕሪምየር ሊጉ ጥሩ የመጫወት ብቃት ያለው ሲሆን የቶተንሃምን የተከላካይ ክፍልንም ለማጠናከር ትልቅ አቅም ይኖረዋል ተብሎ እንደሚታሰብ ነው መረጃዎቹ የወጡት።
ጆሮደን ሊድስ ዩናይትድን ከተቀላቀለ በኋላ ለቡድኑ እጅግ አስፈላጊ ተጫዋች መሆኑን እያረጋገጠ ነው። አሁን ደግሞ ቀደም ሲል በቶትናም ሆትስፐርስ የነበረውን ሁኔታ አስመልክቶ በግልጽ ተናግሯል። የተጫዋች በሰሜን ለንደኑ ክለብ ቶትናም መደበኛ የመሰለፍ ዕድል ለማግኘት ሲታገል የቆየ ሲሆን በቅርቡ ዘ አትሌቲክ ጋር ባደረገው ቃለ ምልልስ በቶትናም የነበረው ቆይታ ለ4 ዓመታት ከባድ ሁኔታ ውስጥ እንደነበር፣ ጥቅምም ላይ ያልዋለም አዲስ መኪና እንደሆነም ጭምር እንደተሰማው ገልጿል። አሁን ግን በሊድስ ዩናይትድ አዲስ ህይወትን እንደገና እንዳገኘና ብርታት እንደተሰማውም ይገልጻል። ወደ ቶትናም የሄድኩበት ሁኔታ ደግሞ እንዲህ ነው የማየው። አዲስ መኪና ትገዛለህ። እኔ ግን ለ4 ዓመታት በጋራዥ ውስጥ እንደታሰርኩኝም አገልግሎት ላይ እንዳልዋልኩኝም ነው የተሰማኝ ሲል የተናገረው። አሁን ግን በሊድስ ዩናይትድ ቤት አዲስ የሆንኩኝ ያክል ይሰማኛል። ባለፉት 3 ዓመታት ያለ እረፍት የሰራሁባቸው ቢሆንም አሁንም ግን ንቁ ነኝ። ከዚያም በቶትናም ደግሞ ያመለጡኝን ነገሮችም አሁን እያሰብኩኝ ነው ብለዋል። ሮደን በሚቀጥለው ዓመታት በሊድስ ዩናይትድ ቤትም በቋሚነት መጫወትን ይፈልጋል። ይህም የዌልስ ብሔራዊ ቡድን ተከላካይ ወደ ፕሪምየር ሊጉ ለተመለሰው ሊድስም የማይተካ ሀብት መሆኑን እያስመሰከረ ሲሆን ቡድኑ ደግሞ በዚህ የውድድር ዘመንም በሊጉ ለመቆየት የሚያደርገው ጥረት ውስጥም ትልቅ ሚና ይጫወታል ተብሎ ይጠበቃል። ይህ ተከላካይ በቶትናም የነበረው ቆይታ የመሰለፍ ዕድሉን ጨርሶ አላገኘም ነበር። በለንደኑ ክለብ የነበረው የቅዠት ጊዜን አስመልክቶ በሰጠው ጠንከር ያለ አስተያየትም ቶተንሃም በመገልገሉ ትልቅ እፎይታ እንደተሰማው ጭምር ነው የተናገረው። ሊድስ ዩናይትድ በሚቀጥሉት ወራትም ለሱ ከፍተኛ ብቃትን ያሳያል ተብሎ እንደሚታሰብ ነው የሚያሳዩ መረጃዎች አሁን ላይ እየወጡ የሚገኙት። ማንቸስተር ዩናይትድ ዋነኛ ኢላማ የነበረው አንቷን ሴሜኒዮ ወደ ማንቸስተር ሲቲ ለማምራት መወሰኑን ተከትሎ ሌሎች አማራጮችን መመልከት ጀምሯል። ማንቸስተር ዩናይትድ ሴሜኒዮን ለማስፈረም ሲሉ የቡድኑን እሱ ዙሪያ ላይ እስከ መገንባት የሚደርስም ትልቅ መስዋዕትነትን ለመክፈል ተዘጋጅተው ነበር። ሆኖም ግን ክለቡ በአሁኑ ወቅት ያለውን የደሞዝ ስርዓትም ሰብሮ ለተጫዋቹ እጅግ ከፍተኛ ክፍያ ለመክፈል ፍቃደኛ አልሆነም። በሌላ በኩል በቻምፒየንስ ሊግ የመጫወት እድልና ከፔፕ ጓርዲዮላ ጋር የመስራት ፍላጎት የቦርንመዙን ኮከብ ሴሜኒዮን ወደ ማንቸስተር ሲቲ እንዲያዘነብል አድርጎታል። የሩበን አሞሪም ቡድን አሁን ላይ ፊቱን ወደ ያን ዲያማንድ ያዙሯል። ይህ መረጃ መጀመሪያ ላይ በትዊተር ገጽ ላይ በአንድ ታማኝ የመረጃ ምንጭም የተጠቆመ ሲሆን አሁን ደግሞ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከጀርመኑ አርቢ ላይፕዚግ ጋር ግንኙነት ማድረጉን የተረጋገጠው። መረጃው እንደሚያመለክተው ከሆነ ማንቸስተር ዩናይትድ ባለፉት ጥቂት ጊዜያት ስለ ያን ዲያማንድ ዝውውር ከአርቢ ላይፕዚግ ጋር ተነጋግሯል የሚል መረጃ እየወጣ ነው። ክለቡ የተጫዋቹ ትልቅ አድናቂም ሆኗል። ሴሜኒዮን ማጣት ለዩናይትድ ትልቅ ጉዳት ቢሆንም ቁጥራዊ መረጃዎች ግን ያን ዲያማንዴ ለወደፊቱ የተሻለ ተጫዋች ሊሆን እንደሚችል የሚያሳዩ ናቸው። ሁለቱም ተጫዋቾች በ2025-26 የውድድር ዘመን እጅግ አስደናቂ ብቃትን ነው እያሳዩ የሚገኙት። ማንቸስተር ዩናይትድ እና አርሰናል እንዲሁ ቼልሲ የሚፈልገውን የጌንክ ኮከብን ለማስፈረም ፉክክሩን ተቀላቀሉ። የጌንክ አስደናቂ ወጣት ኮከብ የሆነው ኮንስታንቲኖስ ካሬትሳስ በአውሮፓ እግር ኳስ ውስጥ ተፈላጊ ከሆኑ የጨዋታ አቀጣጣዮች አንደኛ ሆኖ ብቅ ብሏል። በቅርቡ ያሳየው ብቃትም የአውሮፓ ታላላቅ ክለቦች እሱን እንዲከታተሉ አድርጓል። እድሜው ገና 18 ዓመት ቢሆንም የከፍተኛ ግምት የሚሰጠው አማካይ በጌንክ የማጥቃት መስመር ውስጥም ዋነኛ ተጫዋች መሆን ችሏል። በሜዳ ላይ ያለው ብስለትና ቴክኒካል ብቃትም የብዙዎች አድናቆትን አተርፎለታል። እንደ ዘገባው ከሆነ ባየር ሚኒክ፣ ናፖሊ፣ ማንቸስተር ዩናይትድ፣ አርሰናል እና ቸልሲ የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። በተጨማሪም ሊቨርፑል፣ ኤቨርተን፣ ኒውካስል ዩናይትድ እና ባየር ሌቨርኩዘንም በፉክክር ውስጥ መሆናቸውን ተጫዋቹ በአውሮፓ ምን ያክል ትልቅ ግምት እንዳለው የሚያሳይ ነው። ካሬትሳስ ዘመናዊና ብልህ 10 ቁጥር ለባሽ ተብሎ ይገለጻል። በዚህ የውድድር ዘመን በጌንክ ያሳየው ቁጥራዊ መረጃም የሚመለከተው ነው። ባደረጋቸው ሁሉም ጨዋታዎች 2 ግቦችን አስቆጥሮ 10 ደግሞ አሲስቶችን አድርጓል። በቤልጅየም ሊግ 17 ጨዋታዎችን አድርጎ 6 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ለግሪክ ብሔራዊ ቡድን 9 ጨዋታዎችን አድርጎ 3 ግቦችን አስቆጥሮ ጥሩ እንቅስቃሴን እያሳየ ነው የሚገኘው። የተጫዋቹ የኳስ ቁጥጥርና አስቸጋሪ በሆኑ ጠባብ ቦታዎች ላይ ጨዋታን የመምራት ችሎታው እያስደነቀ ነው የሚገኘው። የተቃራኒ ቡድንን የመከላከል መስመር የመለጠጥ ብቃቱንና የሜዳ ላይ እይታውን ደግሞ ናፖሊዎች ወደውለታል። ቸልሲ በአንጻሩ ቀድሞ እርምጃ በመውሰድም ከተጫዋቹ ወኪሎች ጋር ግንኙነት መጀመሩ ነው እየተገለጸ የሚገኘው። አርሰናልና ማንቸስተር ዩናይትድ ወጣቱን ተጫዋች በቋሚነት ደግሞ እንዲታዘቡ ስካውቶችን ወደ ቤልጅየም በመላክም ክትትላቸውን አጠናክረዋል። ጌንክ ተጫዋቹን ቢያንስ ለተጨማሪ 1 ዓመት ለማቆየት ቢፈልግም የጥር ተጫዋቾች የዝውውር መስኮት መከፈትና የአውሮፓ ታላላቅ ክለቦች ግፊት ግን
ተጫዋቹን ማየት ከባድ ሊያደርገው እንደሚችል ጭምር ነው እየተገለጸም የሚገኘው። የማንቸስተር ዩናይትዱ ካፕቴን ብሩኖ ሚጌል ፈርናንዴዝን ለማስፈረም በሚደረገው ፉክክር ሪያል ማድሪድ አስገራሚ ተፎካካሪ ሆኖ ብቅ አለ። የስፔኑ ግዙፍ ክለብ ለዚህ ፖርቱጋላዊ የጨዋታ አቀጣጣይ የዝውውር ጥያቄ ለማቅረብ የሚያስችል ሁኔታን በቁም ነገር እያጤነ መሆኑን የሚጠቁሙ መረጃዎች ናቸው የወጡት። ብሩኖ ሚጌል ፈርናንዴዝ ባለፉት ወራት ከኦልትራፎርድ ሊለቅ እንደሚችል ሲገመት የቆየ ሲሆን ከሳዑዲ አረቢያና ከአሜሪካ ሜጀር ሊግ ሶከር ክለቦች ፍላጎት ቀርቦለትም ነበር። ሆኖም አሁን ላይ ትኩረቱ ወደ አውሮፓ ተመልሷል። ሪያል ማድሪድ ሁኔታውን በቅርበት እየተከታተለ መሆኑም ተዘግቧል። ፌጂያስ የተባለው የዜና ምንጭ እንደገለጸው ከሆነ ፈርናንዴዝ በ60 ሚሊዮን ዩሮ የዝውውር ዋጋ ሊገኝ ይችላል። ይሄ ገንዘብ መጠን ደግሞ ለሪያል ማድሪድ የፋይናንስ አቅም በጣም ቀላል እንደሆነ ነው የሚታሰበው። ሪያል ማድሪድ በከፍተኛ ደረጃ ጨዋታዎችን መቆጣጠር የሚችሉ ምርጥ አማካዮችን የማስፈረም ልምድ እንዳለው ይታወቃል። ከዚህ አንጻር ፈርናንዴዝ ለክለቡ ትልቅ እድል ነው። በዚህ የውድድር ዘመን በመጠኑ ወደ ኋላ አፈግፍጎ ቢጫወትም ፈርናንዴዝ አሁንም ለማንቸስተር ዩናይትድ ውጤታማ ተጫዋች ነው። በሁሉም ውድድሮች በ12 ግቦች ላይ ቀጥተኛ ተሳትፎን ያደረገ ሲሆን ይህም ከቡድን አጋሮቹ ሁሉ ብልጫ አለው። የእሱ መሪነት፣ የፈጠራ ብቃትና ወሳኝ በሆኑ ሰዓታት ደግሞ ግጥሚያዎችን ለመለወጥም ችሎታ በአውሮፓ ውስጥ ያሉ ክለቦችን ሲያስደምምም ቆይቷል። ዩናይትድ በአሰልጣኝ ሩበን አሞሪም ስርም አዲስ ግንባታ እየጀመረ ቢሆንም የፈርናንዴዝ የረጅም ጊዜ ደግሞ እንዲሁ ቆይታ ጥያቄ እየተነሱ ነው። ክለቡ የደሞዝ ክፍያዎችን ለማመጣጠንና የቡድን ስብስቡንም ለማስተካከል በሚያደርገው ጥረት ላይ ነው። በአሁኑ ወቅት ብሩኖ በደረሰበት የጡንቻ ጉዳት ወይም ደግሞ ሶፍት ቲሹ ኢንጁሪ ምክንያትም ከሜዳ ርቆ የሚገኝ ሲሆን አሰልጣኝ ሩበን አሞሪም ያለ ካፕቴናቸው የመጫወት ፈተናም ገጥሟቸዋል። ሪያል ማድሪድ በበኩሉ ልምድ ያላቸው መሪዎች በተለይ በቻምፒየንስ ሊግ ወሳኝ ግጥሚያዎች ላይ አስፈላጊ መሆናቸውን ያምናል። የብሩኖ ፍላጎትም በስፔን ብቻ የተገደበ አይደለም። ባየር ሚኒክም ተጫዋቹን በቅርበት እየተከታተለው እንዳለ የሚያሳዩ መረጃዎችን እየሰማን ነው። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር የ25 ዓመቱን እንግሊዛዊ የአትሌቲኮ ማድሪድ ተጫዋች የሆነው ኮነር ጋላገርን በጥር ወር ለማስፈረም እያሰበ መሆኑን ቶክ ስፖርት ዘግቧል። ዩናይትድ በክረምቱ ከፍተኛ ወጪን ከሚጠይቁ ዝውውሮች ይልቅ በጥር ወር ላይ ተጨባጭ የሆኑ አማራጮችን ለማግኘት ባወጣው አጭር ዝርዝር ውስጥ ኮነር ጋላገርም ተካቷል። በዝርዝር ውስጥ የካርሎስ ባሌባ፣ ኤሊየት አንደርሰን፣ አደም ዋርተን ስሞች ቢኖሩም እነዚህ ተጫዋች ግን በጥር ወር በክለቦቻቸው ላይ የመልቀቅ ዕድላቸው አነስተኛ በመሆኑ ዩናይትድ ትኩረቱን ወደ ኮነር ጋላገር አድርጓል። ክለቡ በባለፈው ክረምት ጋላገርን በውሰት ለመውሰድ ሙከራ አድርጎ የነበረ ቢሆንም አትሌቲኮ ማድሪድ ግን በቋሚ ሽያጭ ካልሆነ በስተቀር እንደማይለቀው ገልጾ ጥያቄውን ውድቅ አድርጎት ነበር። አሁን ግን ሁኔታዎች የተቀየሩ ይመስላሉ። ጋላገር በአሰልጣኝ ዲየጎ ሲሞኔ ስር በቋሚነት የመሰለፍ እድልን እያገኘም አይደለም። በላሊጋው በቋሚነት የጀመረው በ4 ጨዋታዎች ላይ ብቻ ሲሆን በ14 ጨዋታዎች ላይ ደግሞ ከተቀያሪ ወንበር ተነስቶ ነው የገባው። ይህ አነስተኛ ተሳትፎ ደግሞ አትሌቲኮ ተጫዋቹን ለድርድር እንዲያቀርብም መንገድ ከፍቶለታል ነው የተባለው። አትሌቲኮ ማድሪድ ለኮነር ጋላገር 40 ሚሊዮን ዩሮ ወይም 35 ሚሊዮን ፓውንድ የለጠፈበት ሲሆን ማንቸስተር ዩናይትድ ግን ይህንን ገንዘብ በአንድ ጊዜ ለመክፈል ፍላጎት የለውም። ይልቁንም በውሰት ወስዶ ለወደፊቱ በቋሚነት የመግዛት መብትም ያለው ውልን ይመርጣል ነው የተባለው። ተጫዋቹ በእንግሊዝ ሊግ ውስጥ የቆየ ልምድ ያለው መሆኑ የመሪነት ብቃትና ጉልበትን በሜዳ ላይ ያለው ከፍተኛ የመሮጥና ተጋጣሚን የመጫን ችሎታ ወደ ሀገሩ የመመለስ ፍላጎት ተጫዋቹ እድሉ ከተገኘ ወደ እንግሊዝ ለመመለስም ፍላጎት እንዳለው ነው የሚገልጸው። ማንቸስተር ዩናይትድ እና አርሰናል በቸልሲ ይፈለግ የነበረውን የ18 ዓመቱን የጌንክ ተጫዋችም ኮንስታንቲኖስን ለማስፈረም በሚደረገው ፉክክር ውስጥ መግባታቸው የሚታወስ ጉዳይ ነው። በዚህ ዓመት የሊቨርፑል ደጋፊዎች የሚወዱትን ትሬንት አሌክዛንደር አርኖልድን ሪያል ማድሪድ ማስፈረሙን ተከትሎ ሪያል ማድሪድ አሁን ደግሞ ትኩረቱን ወደ ፍሎሪያን ቨርትስ እና ኢብራሂማ ኮናቴ ላይ አድርጓል። በሻቪ አሎንዞ የሚመራው የሪያል ማድሪድ ቡድን በዚህ የውድድር ዘመን የሚጠበቅበትን ያክል ውጤታማ እየሆነ አይደለም። በአሁኑ ወቅት በላሊጋው የዋንጫ ፉክክር ከባርሴሎና በስተጀርባ የሚገኙ ሲሆን የሊጉን ዋንጫ ለታላቅ ተቀናቃኛቸው አሳልፎ የመስጠት ሰፊ እድል አለ። ይህንንም ሁኔታ ለመለወጥና ስብስባቸውን ለማጠናከር ማድሪዶች ሁለቱን የሊቨርፑል ተጫዋቾች ለማስፈረም መዘጋጀታቸውን ዲፌንሳ ሴንትራል ዘግቧል። በተጨማሪም የስቱትጋርቱን አንጀሎ ስቲለርንም በማድሪድ የፍላጎት ዝርዝር ውስጥ ያለ መሆኑ ተጠቅሟል። ሻቪ አሎንዞ ሶስቱንም ተጫዋቾች ማስፈረም ከባድ እንደሆነ ቢያውቅም ሙከራ ለማድረግ ግን ወስኗል። ኮናቴ ለሊቨርፑል ሊለቅ እንደሚችል ሲዘገብ ቆይቷል። በተለይም ወደ ሪያል ማድሪድ የመሄድ ፍላጎት እንዳለውም ይነገራል። በሚቀጥለው ክረምትም ነፃ ተጫዋች የሚሆን ሲሆን ከአሰልጣኝ አርነ ስሎት ቡድን ጋርም የሚያደርገው የአዲስ ውል ድርድርም ብዙም ስላልተራመደ የመልቀቂያ በሩ ክፍት ነው።
ፍሎሪያን ቨርትስ ባለፈው ክረምት በከፍተኛ ገንዘብ መጠን ሊቨርፑልን የተቀላቀለ ቢሆንም በፕሪሚየር ሊጉ ግን ካለው የአጨዋወት ጋር ለመላመድ ተቸግሯል። ሆኖም በሻቪ አሎንዞ ስር በነበረበት ጊዜ በባየር ሌቨርኩዘን እጅግ ምርጥ ብቃቱን ያሳይ ነበር። አሰልጣኙ ዳግምም ሊመልሱትና ሊያነቃቁት እንደሚችሉም ይታመናል። ሪያል ማድሪድ ከእንግሊዝ ክለቦች ምርጥ ተጫዋቾችን የማስፈረም ረጅም ታሪክ አለው። ይሁን እንጂ ኮናቴን የማስፈረም እድሉ ሰፊ ቢሆንም የቬርትስ ዝውውር ግን አስቸጋሪ ሊሆንባቸው ይችላል። ሊቨርፑል በፍሎሪያን ቬርትስ ላይ ያወጣው ከፍተኛ ኢንቨስትመንት ከአንድ የውድድር ዘመን በኋላ እንዲባክን እንደማይፈልጉ ነው መረጃዎቹ የሚጠቁሙት። ባርሴሎና በጥር ወር የተከላካይ ክፍሉን ለማጠናከር ያልተጠበቀ እድልን አግኝቷል። እንደ ዘገባዎች ከሆነ ማንቸስተር ሲቲ ሆላንዳዊውን ተከላካይ ናታን አኬን ለካታላኑ ክለብ ባርሴሎና እንዲያስፈርም አቅርቦለታል። ፌጂያስ የተባለ የመረጃ ምንጭ እንደተናገረው ባርሴሎና ይህንን ልምድ ያለውን ተከላካይ ማስፈረም በአሁኑ ወቅት ያለበትን የተከላካይ ክፍል ችግር ለመፍታትም ይረዳው እንደሆነ እየመዘነው ይገኛል። ናታን አኬ በዚህ የውድድር ዘመን በማንቸስተር ሲቲ ውስጥም በቋሚነት የመሰለፍ እድሉ እየቀነሰ መጥቷል። ምንም እንኳን የ30 ዓመቱ ተጫዋች በአሰልጣኝ ፔፕ ጓርዲዮላ ዘንድም የሚታመን ቢሆንም አሁን ላይ ግን ከዋና ተሰላፊነት ይልቅ እንደ አማራጭ ተጫዋችም ነው የሚያገለግለው። አኬ በሁሉም ውድድሮች 13 ጊዜ ብቻ የተሰለፈ ሲሆን አብዛኛውን የመጫወት ጊዜም በፕሪሚየር ሊጉ ላይ ሳይሆን በሀገር ውስጥ ዋንጫው ጨዋታዎች ላይ ነው። የናታን አኬ ለባርሴሎና ያለው ጠቀሜታ አኬ በዋናነት የማል ተከላካይ ቢሆንም በግራ መስመር ተከላካይነት በተሳካ ሁኔታ መጫወትም ይችላል። በቻምፒየንስ ሊግ ያለው ልምድና የመሪነት ብቃቱ ለባርሴሎና ወጣት ተከላካዮችም ትልቅ እገዛን ያደርጋል ተብሎ ነው የሚጠበቀው። ባርሴሎና እንደ ሮናልዶ አሮሆ፣ አንድሪያስ ክሪስተንሰን እና ሁሊያስ ኩንዴ ያሉ ቁልፍ ተከላካዮችን በጉዳት ምክንያት ስለተዳከሙበት ናታን አኬን ማስፈረም እንደ መፍትሄ ይታያል ተብሎ ነው የሚጠበቀው። የአኬ ኮንትራት ከሲቲ ጋር እስከ 2027 ክረምት ድረስም የሚያቆየው ቢሆንም ባርሴሎና ተጫዋቹን በተመጣጣኝ ዋጋ ደግሞ ሊያገኘው እንደሚችል ይታመናል። ሲቲ ስብስቡን በአዲስ ተጫዋቾች ለመተካትም ካሰበ እናም ደግሞ ናታን አኬን ደግሞ በቋሚነትም የመጫወት ፍላጎት ካለው ዝውውሩን በቀላሉ ሊሳካ ይችላል የሚል ግምት እንዳለ ነው መረጃዎቹ የሚወጡት። ከባርሴሎና አንጻር ናታን አኬን ማስፈረም አነስተኛ ስጋት ያለበት ዝውውር ነው። ምክንያቱም ተጫዋቹ አሁን ላይ በከፍተኛ ብቃት ላይ የሚገኝና ውጤታማነቱ የተረጋገጠ በመሆኑ ነው። ማንቸስተር ሲቲ የሊድስ ዩናይትድን ወጣት ሃሪ ግሬንም ለማስፈረም አንዱን የጨዋታ አቀጣጣይም ተጫዋች በልውጥ ለማቅረብም ማሰቡ ነው በመረጃው ላይ የተጠቆመው። ሊቨርፑል የ25 ዓመቱን የክሪስታል ፓላስ ተከላካይ ማርክ ጎሂን ለማስፈረም ባለፉት የዝውውር መስኮቶች ላይ ስሙ ሲነሳ ቆይቷል። ተጫዋቹ የውድድር ዘመኑ መጀመሪያ ላይ ሊቨርፑልን ለመቀላቀል ተቃርቦ የነበረ ቢሆንም ዝውውሩ በመጨረሻም ሳይሳካ ቀርቷል። ሆኖም ግን ሊቨርፑል አሁንም ፍላጎት ያለው ሲሆን በጥር ወርም እሱን ለማስፈረምም ተስፋ አድርጓል ነው የተባለው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ሊቨርፑል ዝውውሩን ለማሳካት ጥረት እያደረገ ቢሆንም ከባየር ሚኒክ ከፍተኛ ፉክክር ይጠብቀዋል። የጀርመኑ ሻምፒዮን ባየር ሚኒክ ተጫዋቹን ለማስፈረምም ከፍተኛ ፍላጎት አለው። ዘገባው እንደሚያመለክተው ከሆነ ተጫዋቹ ከሁለቱም ክለቦች ከሊቨርፑልና ከባየር ሚኒክ እጅግ ከፍተኛ የሆነ የደሞዝ ጥያቄም ቀርቦለታል። ባርሴሎናም በተጫዋቹ ላይ ፍላጎት ያለው ሲሆን ከተወካዮቹ ጋርም ንግግር አድርጓል። ሆኖም ክለቡ ያለበትን የፋይናንስ ገደብ ከሊቨርፑል ወይም ከባየር ሚኒክ ጋር በገንዘብ ለመወዳደርም አስቸጋሪ ያደርግበታል። ሊቨርፑል በውድድር ዘመኑ መጨረሻ ላይ የሚጠበቀውን ከፍተኛ ፉክክር ለማስቀረትም አሁን በጥር ወር መጠነኛ ክፍያን ለክሪስታል ፓላስ በመክፈል ተጫዋቹን ወዲያውኑ የግሉ ለማድረግም ማሰብ ይኖርበታል ነው የተባለው። ጉሂ ከባህር ማዶ ክለቦች ጋር በሚቀጥለው ወር የቅድመ ውል ስምምነት ወይም ፕሪ ኮንትራት አግሪመንትም መፈረም ይችላል። ባየር ሚኒክ ተጫዋቹን አሳምኖ በነፃ ዝውውርም ለቀጣይ ክረምት ለማስፈረም እየሞከረ ሲሆን ይህ ደግሞ ከተሳካላቸው ትልቅ ስኬት ይሆንላቸዋል። ሊቨርፑል ተከላካይ የሚያስፈልገው በመሆኑ ማርክ ጉሂ ለነሱ ተመራጭ ተጫዋች ነው። በአሁኑ ወቅት ሊቨርፑልና የጀርመኑ ሻምፒዮን ለተጫዋቹም ደሞዝ ለመክፈልም ተዘጋጅተዋል። ተጫዋቹም የትኛውን እንደሚመርጥ ደግሞ የሚታይ ጉዳይ እንደሆነ ነው ዘገባዎቹ እየጠቆሙ የሚገኙት። ኒውካስል ዩናይትድ በጥር ተጫዋቾች የዝውውር መስኮት ራሂም ስተርሊንግን ከቸልሲ ማስፈረም ፍላጎት አሳይቷል። የ31 ዓመት ተጫዋች በለንደኑ ክለብ ቸልሲ ቤት ቦታውን ያጣ ሲሆን ለወደፊትም በቡድን ውስጥ የሚኖረው ቆይታ አብቅቷል። ስተርሊንግ በዚህ የውድድር ዘመን እስካሁን ለቸልሲ አንድም ጨዋታን ያላደረገ ሲሆን ክለቡን በስብስብ ውስጥ ላለማካተት ወስኗል። ስተርሊንግ በቸልሲ በነበረው ቆይታ በ81 ጨዋታዎች 19 ግቦችን ብቻ በማስቆጠሩ እንደ ውድቀት ነው የተቆጠረው ወይም ፍሎፕ አድርጓል ነው የተባለው። አጥቂው ስሙንና ብቃቱን መልሶ ለማግኘት ክለብ መቀየርም የግድ የሚለው ሲሆን ኒውካስልም ለዚህ መውጫ መንገድ ለመሆንም
ተዘጋጅቷል። እንደ ፌጂያ ዘገባ ከሆነ ኒውካስል ተጫዋቹን በውሰት ወስዶ በኋላ ላይ ከ20 እስከ 25 ሚሊዮን ዩሮ የሚደርስ ክፍያም በቋሚነት የመግዛት ፍላጎት አለው። ተጫዋቹ በኒውካስል ብቃቱን ካሳየ ዝውውሩ ቋሚ ማድረግም ያቅዳሉን የተባለው ኒውካስል በመስመር የማጥቃት ላይ ተጨማሪ ጥራትና አማራጮች ስለሚያስፈልገው ስተርሊንግን ማግኘቱ ጠቃሚ ሊሆን ይችላል። እርሱ ለሊቨርፑልና ማንቸስተር ሲቲ በነበረበት ወቅትም በፕሪሚየር ሊጉ ካሉ ምርጥ ተጫዋቾች አንደኛው ነበር። ምንም እንኳን አሁን ላይ በዚያ የብቃት ደረጃ ላይ ባይገኝም በራስ መተማመኑና ብቃቱን መልሶ ካገኘ ግን ለኒውካስል ዩናይትድ ትልቅ ሀብት ይሆናል። ልምዱንና የአመራር ብቃቱን የማሸነፍም ስነው ልቦናውንም ክለቡ ሊጠቀምበት ይችላል። ቸልሲ ተጫዋቹ እንዳይለቅም እንቅፋት የመሆን እድሉ አነስተኛ ሲሆን ሁኔታው እንዴት እንደሚቀጥል ማየቱ አስደሳች ያደርገዋል። ስተርሊንግ ከእንግሊዝ ውጪ የመጫወት እድሎች ቢመጡለትም እርሱ ግን በፕሪሚየር ሊጉ ላይ ራሱን በድጋሚ ማረጋገጥ ይፈልጋል። ወደ ኒውካስል መዘዋወሩ ለእሱ ተመራጭ ሊሆን ይችላል። ምክንያቱም ኒውካስል ትልቅ እቅድና ዓላማ ያለው ቡድን ነው። ይህም ደግሞ ይፋዊ ጥያቄ ከቀረበለት ስተርሊንግ የቆመው የእግር ኳስ ሕይወቱንም ለማንቀሳቀስም ወደ ኒውካስል መቀላቀሉ አይቀርም። ኒውካስል ዩናይትድ እንደ ስተርሊንግ አለ በማጥቃት መስመር ላይ በማንኛውም ቦታ ሊሰለፍ የሚችል አጥቂ ደግሞ የሚያስፈልገው በመሆኑ የዝውውር በወረቀት ላይ ለሁለቱም ወገኖች ተስማሚ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ከሁለተኛው የዩቲዩብ ቻናላችን የዝውውር ጉዳዮቻችንን ያጋራንበት የዛሬ ፕሮግራማችን ይህንን ነበር የሚመስለው። ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራውኝ ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኝ።